ባላገር ምን አልሽ አንቺ? አንቺ ቆረጥራጫ ምን አልሽ አንቺ? ምን አልሽ አንቺ? ምን አልሽ አንቺ? አረ ቀድሞ ነው እንጂ መስሎ መለቆስ ኋላ ነው ያደርጋል። ተቀደም አልቀሳ ባንቺ የመጣና ባይኔ የመጣና እንዴናትና እንዴ የልጆችን አባት ወይ ወሰደችብኝ ብለሽ ነግረሽኝ የዝምላለሁ እናቴ የዝምላለሁ ለስኪ እውነት ገላጋይ ባይመጣ ኖሮ ስማ ነጭ ቁጭና ሄዳ ነበር አሰናበታት ነበር ቆንጆ ቡና ፈላልሻለሽ እርግጥ ቡና ብቻ እቺ ደግሞ አይ በርቄ አይ ማትን በርቄ ቆራውን ምን ይሉታል የሰው ይዞ ከተማ ድረስ መሄድ እሷማ እንዳለችው አሳዝናኝ ነው ያለችው አረ እሷ ባዘነች ቁጥር ታዲያ የኛ ህይወት መበጥበጥ አለበት ሻውን ተረጋጊ አይ ተረጋጊ አሁን ታውቃለህ በዛብህ ቢሰማ እኮ ሆን ብለን ያደረግነው ነው የሚመስለው ምኑን ነው የሰማሁት እንዴት ነው በዛብህ እውነትም እንዳሰብኩት ነው ማለት ነው ምኑ ስለኔ ያወራችሁ ነው አይደል እንደው እንዴት ሆኖ ይሆን ይያልን ነበርኩ አዎ እንደዛ ነበር ምን ነው ያሎትሮሽ ተርበተበትሽ ማ እኔ አረ አልተርበተበትኩም በቃ ጽናት ወደ ቤት እንሂድ እንቸኩላለን አዎ ማንም ሰው አላያት እና መሬት ተከፍታ ዋጠቻት እኔ አላውቅም አረብ ነው ማይ ፈጠራውሬ ነው እንደዚህ አይደለም በቃ ነው ማገባ ምናምን ነገር ስትበይደነቀሻ እንዴት አገባልሻ እና ምን ልበል እንዴ እኔ አንተን በዚህ መልኩ አላከባ ይኸውልህ እንግዲህ አባቴ እየመረረህም ቢሆን ዋጥ ማድረግ መቻል አለብህ ደግሞ ምን ችግር አለው አሁን አንተም ልታገባ እሱ ሰው ለካ አንተ ሁሉም ሰው ትዳርን የሚፈራው የኔ የሚለው ሰው እስኪያገኝ ነው ይኸውልህ አንዴ እስክታገባ ነው እንጂ ካገባህ በኋላ በቃ የምትሰማው ነገር ሁሉ ትዳር እናቴ እኔ ቆንጆ ምናምን ነው የሚሆነው አረ ሰርጌ ናፈቀኝ እኔ የምልህ ግን ኪራ እጠይቅሃለሁ እያልኩኝ ቆይ ስለዛች ስለ ብርቄ ምን ልታደርግ እስኪ ስራ ሰራለሁ ብላለች እንደላላ ቤት ወስዳታለሁ ከዚህ በላይ ምንም ላደርግላት አልችልም እሱ ልክ ነህ ያው አንተ ቤት እስካለች ድረስ ያንተ ኃላፊነት ናት ብዬ ነው ማን እንደዚህ የሚባል ነገር አይገባኝም እኔ የምችለውን ነገር አድርጋለሁ ከዛ ውጭ ግን ምንም ልረዳት አልችልም ምክንያቱም ይኸውልህ ነገ ተነገ ወዲያ እኮ ሲሰማ ተመልሶ ጦሱ ጋሼ ጋር ነው የሚመጣው አይደል ኧረ አባቴ እውነትን ነው ይኸውልህ መጀመሪያ ማን ነው መቀመጫዬን አለች ጦጣ ይኸውልህ ዋናው ጤና መሆኑ እንደውም ይኸውልህ እኔም እንደማስብ ታውቃለህ ምን አስብክ ይኸውልህ ናሆማ አንዴ ጽላ አግባት እንጂ ቤታችን ውስጥ ከኔና እሷ ውጭ ማንም እንዲኖር አልፈልግም በቃ ብቻችን እንድንኖር ነው ፈልኩ ማንም አልፈልግም እዴ ይሄ ነገር ወዴት ነው ቆይ እኛንም እንጨምራለን ነው ማን እየቀለድኩ አይደለም እኔ የተከበረ ቤትና ትዳር እንዲኖር ነው የምፈልገው ይኸውልህ ለጺሞን ቢሆን የሆነ ነገር ፈጥርላትና የራሷን ስራ ትሰራለች ከዛ ቤታችን ውስጥ እኔና ንግስቴ ብቻ በሰላም እንኖራለን በጣም አሪፍ ሐሳብ ነው አባቴ አዎ በቃ ምሳሌ የሆነ ትዳር እንዲኖረኝ ነው የምፈልገው አይዞሽ ይኸውልሽ ጊዜው እየደረሰ ነው እንዲች ብለሽ እንዳታስቢ ሩቅ አይደለም እሺ አራው በእናትህ ከተቻለ ከዚህ በላይ የሚፍጠንልኝ ምሳ ልጋብዝሽ ደስ ይለኛል ምን ልጋብዝሽ ዶናት ምሳ ቤታቸው ይሄ ነው አይደለም ያልኩ ልክ ስጠራጠር እኮ ነው እንዳጋጣሚ አንቺ ከቻልሽ ምን ነው ምርጢላ እስካ ምናምን ተደርጌ ነው እንደምገባው የት ነው የምትገባው ያው እንግዳ አይደል ወደ ቤት ነው በሚያሳዝን ሁኔታ እግር ደረቅ ነው ለውጣ ስል ነው የመጣው በቃ ያሳስብ ለሌላ ቀን በደንብ በዋርሹ እመጣለሁ እንዴ ማማ ምን ነው አመረርሽ እንዴ አፈጥሽባት እኮ እግሬ ላይ አይ ምንም ዝም ብዬ ነው ይኸውልሽ ምርጧ ለማንኛውም እንግዳ ከቻሳ ሲል እንደዚህ አይባልም ለሌላ ጊዜሽ ማለት ነው ለማንኛውም ደህና ዋይ ለምንድነው ግን ልሳይ ሆነ ነገር የሚሰማኝ
ኒናና ብርቄ ኃላፊነቱ የተወሰነ የግል ኩባንያ ኒና ሰኞ ቀን ነው። ለዚህ ነው አኙ ይሹ ደሞ ማለት ነው እሱ ጭራሽ ብለሽ ቤቴ ውስጥ ንግድ ጀመርሽ ምን ችግር አለው ኪራዬ? ምንድነው ግን የሚሻልሽ? ምን ይሻለኛል ኪራዬ? እኮ ስለ ቢዝነስ ተነጋግረን እኮ ነው የለጠፍኩት። ቢዝነስ? ከማን ጋር ነው የምትነጋገሪው? ከብርቄ ጋር ነው። ብርቄ ደግሞ ብታያት እንዴት ጎበዝ ያለች ቋጪ መሰለች። ያው ነጠላ እንቋጫለን ብለን ለጠፍን። አረ ስንት ነው የምትቋጨው በእናትሽ? ያው እሱ እንደ ነጠላው ትልቀትና እጥረት ውፍረት ብቻ ጋቢ ከሆነ ሁሉም ይለያያል። አንቺ ስንት ትቋጭልኛለች? አይ ለኔማ ገና የለኝም። እሷ ገና ሰራ አድርጋ ትገዛልኛለች። አረ ህይወትሽን ስንት ትቋጭልኛለች? ምን ነው ኪራዬ? ለኔ ናሞት እንዴት እማዬ በጣም ነው የምትወዳት። አዎ ከልጅነቷ ጀምሮ እሷ ስላሳደገቻት እንደ ልጇ ነው የምታያት። በጣም ነው የምትወዳት። እውነት ቀን ነው። አይማ እማዬ ልብ ውስጥ ያለሽን ቦታ ብታውቂ ኖሮ እንደዚህ አትይም ነበር። በጣም እኮ ነው የምትወድሽ። እንደዚሁም ግን ይኸውልሽ እኔ ልብ ውስጥ ግን ትልቅ ቦታ ነው ያለሽ። እሺ እሱንም ወደህ ነው የምትሰጠኝ? እሺ ነው ያልቃሻ። አሁን ምን ልጋብዝሽ? ምን አማረሽ? ምንድነው ያማረኝ? እንዴ ምንድነው ማትሳደርግሽ እኮ? ይኸውልሽ ያማረሽን ነገር መናገር ምንድነው የምታወሳስብ? አንተ በሌለህበት ጊዜ ትኩስ አፈር ዝናብ ሲዘንብ የሚሸተው አምሮኝ ነበር። ጉድ አፈር ወይ ጉድ! ምግብ አለመብላትሽ ሳያንስ ደግሞ ጭራሽ አፈር ካልበላሁት ያለሽ። እውነቴን እኮ ነው። በጣም ነበር ያማረኝ። በበይ ነኝ እንሂድ። ታፈር ትላለች እንዴ? ምንድነው ያማረሽ አላልከኝም ነበር? ይኸውልሽ ትሰምኛለሽ? አንቺ በዚያ እያያዝሽ ከቀጠልሽ ኮብልስቶን አማረኝ። እኔማ እኮ በዛብህ ታውቃለች ሲለኝ ምኑን ነው የማውቀው? የብርቄን ነዋ። እናንተ ሰዎች እዛው ራሳችሁን ቻሉ። እኔ ምንም የማውቀው ነገር የለም። ነገራችሁን አታምጡብኝ እንዴ! እንዴ ጥያቄ እኮ ነው። ምን እንዳንበሳ ያዘላታል? ዝርያ ባለፈው ሳላቅ ምናምን ነገር አስከፋውሻ። ያው እንግዲህ አውፉ በይ። ኧረ ምን ማስቀየም ነው እንዴ? የምን ማስቀየም ነው የምትለው? ያው በቃ ቆም ብዬ ምናምን ሳስቧት እንዳስከፋውስ ሲገባኝ በቃ የሌለ ጸጸተኝ ነው የምልሽ። እንዴ ስፒዷ በዚህ ሰዓት እኮ ምንም ብትል አልፈርድብህ። ያው ካለበት ሁኔታ አንጻር ነው። ያው ታውቂያለሽ በቃ ምንም ቢሆን ግን እንደዛ አይደረግም ነበር። እንዴ ስፒድ ጽናት ክፍል 179 ታጓሎችዬ። እንግዲህ ኪራ ጽናትን ለማግባት እየተዘጋጀ ነው። አግብቶ እስከሚያመጣት ድረስ ያው የቸኮለ ይመስላል ማለት ነው። ከነና ሆሜጋ ሻይ ቡና እያለ እንግዲህ እስኪ ገባበት ድረስ አስቸኩሎታል ማለት ነው ውዶችዬ። የምሩ ማለት የናሆሜ እናት እጇን አቃጥሏታል። የተቃጠለችበት ምክንያት ያው ጽዮን ስለታሰረች እሷ በሷ ምክንያት እሷን እያሰበች እንግዲህ ባሏ መጥቶ እንዴት ዋልሽ ብሎ ሲገባ ራሱ ህሌናዋ ሌላ ቦታ ነበርና ከዛ መጨረሻ ደንግታ ተነስታ ምሳ ላቅርብልህ ብላ ያው ምሳ ስትሰራ ልስራለ ብላ ስትሰራ እንግዲህ እጇን ተቃጥላለች ማለት ነው። በጣም የተጨናነቀች ነው። ከዛ አንጻር እንግዲህ ለናሆሜ ደውሎ አባትየው ነግሮት ምሩን ይዟት ሄዷል። እንግዲህ ከሄደች በኋላ ምሩ በጣም እያለቀሰች ነበረ። እናቲቱም እንዲሁ እያለቀሰች ነበር። ነገር ግን ናሆሜ ደግሞ ምሩን ይዟት ወጣና ለምን ታለቅሻለሽ ብሎ ተቆጥቷታል ማለት ነው ውዶችዬ። እንግዲህ ኒናና ብርቄ ባሉበት የናቲ ፍቅረኛ መታለች። የናቲ ፍቅረኛ ከመጣች በኋላ እንግዲህ ያወሯት ነበረ። ከዛ ኒና አንስታ ይቺ የልጆች አባት ውሽማ ናት፣ ስለዚህ ምናምን እያለች ለብርቄ ስትነግራት ብርቄ ደግሞ ተነስታ ጭራሽ ቤት ድረስ መጣች በማለት እንግዲህ ደብድበው ሰደዋታል ማለት ነው። እሷም እንግዲህ እያለቀሰች ተመልሳለች። እንግዲህ ብርቄና ኒና አዲስ ስራ ጀምረዋል። እሱ ምንድነው ልብስ መቋጨት ማለት ነው። ልብስ መቋጨት ጀምረናል ብለው እንግዲህ ወረቀት አሰርተው በር ላይ ለጥፈው ነበር። ነገር ግን ኪራ ከውጭ ሲመጣ አይቶ እንግዲህ አንስቶ ያን ወረቀት ሊጡ አንስቶ ተቆጥቷታል ማለት ነው። ጽናትን ማለት ኒናን በጣም ተቆጥቷታል። ምክንያቱም ቤቴ እንደዚህ መጫወቻማ ሊሆን አይችልም፣ በፍጹም ማይሆን ነገር ነው። ስለዚህ ከሰራችሁ ወጣችሁ መስራት ትችላላችሁ፣ ከዚህ ከቤቴ ግን ምንም ነገር ሊሆን አይችልም በማለት እንግዲህ ተቆጥቷቸዋል ማለት ነው። እንግዲህ ኒናም በጣም ከፍቷታል፣ ምክንያቱም ኪራ በጣም ተቆጥቷታል ማለት ነው።
ውዶችዬ እንግዲህ ቅዱሴ በሩን አጋጣሚ ከፍቶ ሊወጣ ሲል እንግዲህ ናቲ ከፍቅረኛው ጋር አጋጣሚ በር ላይ ቆሞ አግኝቶታል። እሱም ሊገቡ ስለነበሩ ስላሰበ ያው በር ፊታቸው ላይ ዘግቶባቸዋል። ከዘጋባቸውም በኋላ ዝም ብሎ ሲያዳምጣቸው ነበረ። ከዛም እንግዲህ ያው ተማጽነው እንዲከፍትላቸው አድርገዋል። ልጅቷም እያለቀሰች ስለነበረ አታልቅሽ ታይ ምናምን እያለ እንግዲህ ሙድ ይዘውባት ሲቀልዷትም ነበረ። ከዛም እንግዲህ ስታሳዝነው ጊዜ እንደገና አስገብቷቸዋል። ካስገባቸውም በኋላ ደግሞ እነሱ ሳይወጣ አልሄድም በማለት ቁጭ ብሏል እንግዲህ ቅዱሴ ማለት ነው። ከዛም ናቲ እንግዲህ ለምንድን ነው ቅዱሴ አንተ ልትሄድ አልነበር ስራ ለምን አትሄድም ለምንስ ምናምን እያለ ሲለው ነበር። በፍጹም ቤቱን ለማን ትቼ ነው የሚሄደው በማለት ምላሹን ሰጧል ቅዱሴ። ለምን ታዲያ ቤቱን እኛ አለን አይደል ምናምን እያለች እሷ ስትል ከዛ አይ እናንተ ስለመጣችሁ አይደል እንደ የቀረው ድሮስ በማለት እንግዲህ መልስ ሰጧቸዋል። ምክንያቱም ቅዱሴ በጣም ተማሯል ማለት ነው በዚህን ያክል። ምክንያቱም ልጅቷ ትንሽ ለጥፍጥፍ ስለምትል ቅዱሴ ደግሞ እንደዚህ አይነት ሰው አይወድም ማለት ነው። ውዶችዬ እንግዲህ የሰኔ እህት ከቤቷ ድረስ ስፒድ ሂዷል ማለት ነው። እሷም እንግዲህ ጥርጣሬ ውስጥ ገብታለች። ምክንያቱም የለበሰው ጫማ የሰኔ ጫማ ይመስላል። ስለዚህ የእህቴ ጫማ ነው የለበሰው ጫማ በማለት እንግዲህ በዛ ላይ ደግሞ እንዴት ከቤት ድረስ ሊመጣ ቻለ በማለት እንግዲህ ጥያቄ አድሮባታል። በር ላይ ስላገኘችው አጋጣሚ በሩን ከፍታ ወደ ውጭ ልትወጣ ስትል በር ላይ እንግዲህ ከፍታ አግኝተዋለች። ከዛ ለምን መጣህ? እንዴትስ ሊሆን ቻለ? እንዴትስ እዚህ ጋር ልትገኝ ቻልክ? ብላ ስታይቀው አጋጣሚ ከጓደኛዬ ጋር መጥቼ ምናምን ቤቱ ጠፍቶብኝ እያለ እንግዲህ 10 መላ ደርድሯል ማለት ነው። ውዶችዬ እንግዲህ የሰኒ እህት ቀጣይ ምን ታረጋለች የሚለውን አይዶ ነው ሰውነቴም ትናለብኝ ምናምን እያለች ነው። ዙሮ እንግዲህ ብታቅ ደስ ይለናል። ምክንያቱም ሰኒ ከዛ ሳምንት ሞላት ማለት ነው ታግታ። እንግዲህ አቶ በዛብህ አጋጣሚ ጽናትና ዴቭ እያወሩ ስለነበር ስለ ብርቄ እንግዲህ ትንሽ ጆሮ ጨለፍ አድርጎት እንግዲህ ሄዷል ማለት ነው። ካሉበት ሜዶ ብርቄ ስትሉ ሰማችሁ ያለችበትን ታውቃላችሁ እንዴ በማለት ጥያቄውን አቅርቦላቸዋል። ነገር ግን ጽናት ደግሞ በፍጹም እኛ ስለሷ አላወራንም፣ ሰምተም ሊሆን ይችላል ግን እኛ ስለሷ ብርቄ ሳይሆን ለሌላ ብርቄ ነው ያወራን በማለት እንግዲህ መልሷን መልሳለች። ምክንያቱም ኒና እንደወሰደቻት ቢያውቁ በዛብህ ምን ሊያደርግ እንደሚችል ያው ከባድ ነውና ከዛ አንጻር እንግዲህ አልተናገሩም ማለት ነው። ከዛም እንግዲህ አቶ በዛብህ ጓደኛውን አግኝቶ ለጓደኛውም እንግዲህ ጽናት ልታቅ ትችላለች ና እባክህን ሄደህ ጠይቃ በማለት እንግዲህ ነግሮታል። እንግዲህ ጓደኛውም ሂዶ ጽናትን ጠይቋት ነበር። ጽናት ግን እናንተ ሰዎች ለምንድን ነው ከኛ እንትን ማትሉ ራሳችሁ ነዞች አሉ ብላ እንግዲህ ክፉኛ ተቆጥታ ተመልሳለች ማለት ነው። ከተመለሰች በኋላም እንግዲህ እሱ ደግሞ አይ ምን ሆናት ነው የተቆጣች በማለት እንግዲህ ተመልሶ መጥቷል። ውዶችዬ እንግዲህ ጽናትና ዴቭ ደግሞ ያው ለአባቷ ጽናት አልተናገረችም የብርቄ ዛመሆን። ምክንያቱም ምናልባት አባትየው ደግሞ ከተናገረ ሌላ ነገር ስለሚፈጠር ማለት ነው። እንግዲህ ውዶችዬ የናሆሚ አባት የሰኒነት ይቅር ብሏታል። በሚስቱ ስም ይቅርታ አድርጎላታል። ምክንያቱም ያው ሚስቱ ከቤቷ ሂዳ ብዙ ነገር ስላለቻት እና ስለመታቻት በዛ የተነሳ እንግዲህ ይቅርታ አድርጋላታለች። ይቅርታ አድርጎላታል ማለት ነው። ምክንያቱም ክሱን ግን አንሺ ተብላለች። ነገር ግን እነሱ አይተው ምንም ነገር ካልተገኘባት ይለቋታል። እኔ ምንም ነገር አንድ ያመለከትኩ እንጂ ምንም ያደረኩት ነገር የለኝም ብላ እንግዲህ ምላሽ ሰጥታለች። የሰኒት እንግዲህ ቀጣይ ክፍል ጽዮን ትለቀቃለች ምናምን የሚለውን አብረን እናያለን ማለት ነው። ውዶችዬ እንግዲህ በስተመጨረሻ ስፒድ የተባለ ሰውዬ ከጓደኛው ጋር ሂዶ ጓደኛውንም አስከፍቶት ስለነበረ ያው እንግዲህ ይቅርታ ጠይቆታል። እሱም ችግር የለም እሱ ነገር አያሳስብህ ምንም ችግር የለም አታስብ በማለት እንግዲህ ምላሹን ሰጥቷል። እንግዲህ ቀጣይ ክፍል ያው ሰኒን ይለቋታ አይለቋትም የሚለውን አብረን እናያለን። ምክንያቱም አሁን ላይ መጨረሻ ውሳኔ ላይ እየደረሱ ነው። ምክንያቱም ምንም አማራጭ ሊያገኙ አልቻሉም። ወረቀቱም ሊገኝ አልቻለም። እሷንም አግተው አሰቃዩት እና ያው መጨረሻ ውሳኔ ላይ እየደረሱ ነው። ውዶች የቀጣይ ክፍል ሰኒ እንደምትለቀቅ ተስፋ አለኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበረ።
ቀጣይ ክፍል አብረ እስክንገናኝ ደህና ሰንብቱ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ፔጁን ግን ሰብስክራይብ ላይክ እና ሼር አድርጉልኝ። ሰብስክራይብ ስታደርጉ ደግሞ የዶል ምልክቷን እየተጫናችሁ ቢሆን ይመረጣል ማለት ነው ውዶችዬ። ሁላችሁንም አመሰግናለሁ። ከጎን የሆናችሁ አይዞሽ በርቺ ተስፋ አትቁረጪ ስሪ የምትሉኝ ሁላችሁንም እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። መልካም ቀን ተመኘሁላችሁ። ሰናይ ቀን ተመኘሁላችሁ። ባይ ባይ ውዶችዬ። ታንኪዩ